ሰላም የዴሊ ፎረም ቤተሰቦች፣ ኢራን በጦርነቱ ለደረሰባት ውድመት ካሳ እንዲሁም የአሜሪካ ወታደሮች እንዲወጡ የሚጠይቅ ሀሳብ አቀረበች። ኢራን በሁሉም ግንባሮች የተከፈቱ ጦርነቶች እንዲቆሙና ለደረሰባት የጦርነት ጉዳት ካሳ እንዲከፈላት የሚጠይቅ ስምምነት ሀሳብ ማቅረቧ ተነግሯል። አዲሱ የሰላም እቅድ በሊባኖስ ውስጥ የሚካሄደውን ጨምሮ በሁሉም ግንባሮች የሚደረጉ ጦርነቶች እንዲቆሙ፣ በኢራን አቅራቢያ የሰፈሩ የአሜሪካ ወታደሮች እንዲወጡና በጦርነቱ ለደረሰባት ውድመት ካሳ እንዲከፈላት የሚጠይቅ መሆኑን የሀገሪቱ መገናኛ ብዙኃን ዘግበዋል። ቴህራን የሰላም እቅዱን በሚመለከት በሰጠችው የመጀመሪያ አስተያየት ምክትል ውጭ ጉዳይ ሚኒስትሩ ካዘም ጋሪባባዲ ማዕቀቦቹ እንዲነሱ፣ እንዳይንቀሳቀሱ የታገዱ የኢራን ንብረቶች እንዲለቀቁ እንዲሁም የአሜሪካ ባህር ኃይል የጣለውን እገዳ እንዲያነሳ መጠየቃቸውን ኢርና የዜና ወኪል ዘግቧል። የኢራን መገናኛ ብዙኃን እንደዘገቡት ከሆነ የቴህራን አዲሱ እቅድ ከዚህ በፊት ካልቀረበችውና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቆሻሻ ሲሉት ውድቅ ካደረጉት ብዙም የተለየ እንዳልሆነ ተገልጿል። ትራምፕ ሰኞ ዕለት አቅደውት የነበረውን ጥቃት ያቆሙት ቴህራን ለዋሽንግተን አዲስ የሰላም እቅድ መላኳን ተከትሎ መሆኑን ነው እየተሰማ ያለው። የኢራን የኒኩለር ፕሮግራም ለመገደብና ከስምምነት ላይ ለመድረስም በጣም ጥሩ እድል አለም ተብሏል። ትራምፕ በማህበራዊ ሚዲያ ልጥፋቸው ኳታር፣ ሳውዲ አረቢያና ዩናይትድ አረብ ኤምሬትስ አሜሪካ እንዲሁም የመካከለኛው ምስራቅ አገራት ሊቀበሉት የሚችሉት ስምምነት ላይ ሊደረስ ይችላል በማለት ጥቃቱ እንዲዘገይ መጠየቃቸውን ነው የተነገረው። ዶናልድ ትራምፕ ሰኞ ዕለት ቴህራን የኒኩለር ጦር መሳሪያ እንዳታገኝ የሚያደርግ ስምምነት ላይ መደረስ ከተቻለ ደስተኛ እንደሚሆኑም ተናግረዋል። ጋና ዜጎቿ ከደቡብ አፍሪካ የፊታችን ሐሙስ ጀምሮ ልታስወጣ ነው። የጋና ውጭ ጉዳይ ሚኒስቴር ሐሙስ ዕለት ዜጎቹ ከደቡብ አፍሪካ ሊያስወጣ መሆኑን አስታውቋል። የጋና መንግስት ከዚህ በፊት 300 ዜጎችን ከደቡብ አፍሪካ ለማስወጣት ምዝገባ ማከናወኑን ገልጾ የነበረ ሲሆን የመጓጓዣ ሙሉ ወጪያቸውንም እንደሚሸፍን ተነግሯል። የጋናው ፕሬዝዳንት ጆን መሃማ በደቡብ አፍሪካውያን የጸረ ስደተኞች ሰልፍ መካሄዱን ተከትሎ ዜጎቻቸው በአስቸኳይ ለማስወጣት ትዕዛዝ ማስተላለፋቸው ተገልጿል። የውጭ ጉዳይ ሚኒስትሩ ሳሙኤል ኦክዲዜቶም አብላካዋ በኤክስ ገጻቸው ላይ የጋናውያን ደህንነት ያለምንም ድርድር ቅድሚያ የሚሰጠው መሆኑንም ጽፈዋል። የመጀመሪያው ዙር መንገደኞች ሐሙስ ዕለት 5 ሰዓት ላይ ከኦአር ታምቦ ዓለም አቀፍ አውሮፕላን ማረፊያ እንደሚነሱም ተገልጿል። አንድ ጋናዊ በተቃዋሚዎች ተከቦ ሲዋከብ የሚያሳይ ቪዲዮ በስፋት ከተዘዋወረ በኋላ በጋናና በደቡብ አፍሪካ መካከል ዲፕሎማሲያዊ ውጥረት ተባብሷል። ሁለቱ ሀገራት ውጥረት ለማርገብ በተደጋጋሚ ንግግሮች ቢያደርጉም የጋና መንግስት ለዜጎቹም ደህንነት ቅድሚያ እንደሚሰጥ በመግለጽ እርምጃዎቹ መውሰዱን ቀጥሏል። ናይጄሪያ ፈቃደኛ የሆኑ ዜጎቿን ከደቡብ አፍሪካ ለማስወጣት ዝግጁ መሆኗን ማስታውቃለች። በደቡብ አፍሪካ በተደጋጋሚ ጸረ ስደተኞች ሰልፎች የተካሄደ ሲሆን አፍሪካውያን ስደተኞች ኢላማ ተደርገው ጥቃት ደርሶባቸዋል። ባለፈው ሳምንት የደቡብ አፍሪካ ፕሬዝዳንት ሪል ራማፎዛ በስደተኞች ላይ ጥቃት የሚፈጽመው ተቃዋሚ ሰልፈኞች ኮንነው የሀገሪቱ ስደተኛ ፖሊሲም ለማሻሻል ቃል ገብተዋል። እንዲህ አይነት ተግባር ደቡብ አፍሪካ ሆነም ፖሊሲዎቿን አይወክልም ያሉት ፕሬዝዳንቱ ሁሉም የአገሪቱ ሕግ እንዲያከብሩም ጠይቀዋል። ትራምፕ ኢራን ላይ ለመፈጸም ያሰቡት ጥቃት ካዘገዩ በኋላ ከስምምነት ላይ ለመድረስ ጥሩ እድል መኖሩንም እየተነገረ ነው። ፕሬዝዳንቱ ሰኞ ዕለት ኢራን የጦርነት መሳሪያ እንዳይኖራት ለማድረግ የሚያስችል ስምምነት ላይ ለመድረስ በጣም ጥሩ እድል አለ ብለዋል። ትራምፕ ይህንን የተናገሩት በኢራን ላይ ጥቃት ለመፈጸም ይዘውት የነበረውን እቅድ ካዘገዩ ከሰዓት በኋላ ነው። ፕሬዝዳንቱ ቁልፍ የመካከለኛው ምስራቅ አጋሮቻቸው ማክሰኞ ዕለት ለመፈጸም አቅደውት የነበረውን እቅድ ከቴህራን ጋር የሚደረገውን ድርድር እንዲቀጥል በሚል እንዲያዘገዩት መጠየቃቸው ተከትሎ ነው። ትራምፕ ሰኞ ዕለት ለጋዜጠኞች አንድ ነገር ላይ ለመድረስ የሚያስችል በጣም ጥሩ እድል አለ ብለዋል። በቦምብ ሳንደበድባቸው ያንን ማድረግ ከቻልን በጣም ደስተኛ ሆናለሁም ብለዋል። ዶናልድ ትራምፕ የዩናይትድ ስቴትስ ጦር ስምምነት ላይ ካልተደረሰ ጥቃት ለመፈጸም ዝግጁ መሆኑንም ፕሬዝዳንት ዶናልድ ትራምፕ በሰጡት በአሜሪካ መስጊድ ላይ በተከፈተ ተኩስ 3 ሰዎች መሞታቸውንና ተጠርጣሪዎች ራሳቸውን ማጥፋታቸው ተነግሯል። 2 ታዳጊዎች ራሳቸውን ከማጥፋታቸው በፊት በአሜሪካ ሳንዲያጎ በሚገኝ መስጊድ ላይ ጥቃት ከፍተው 3 ሰዎችን መግደላቸው ፖሊስ አስታውቋል። ጥቃቱ የተፈጸመው ሰኞ ማለዳ ሲሆን ፖሊስ ተጨማሪ ምርመራ እያደረገ መሆኑን አስታውቋል። ፖሊስ በሳንዲያጎ በሚገኝ የሙስሊሞች ማዕከል ተኩስ መከፈቱን የሚገልጽ ጥቆማ እንደደረሰው ወደ ስፍራው ሲደርስ 3 ሰዎች በጥይት ተመተው ማግኘቱን ተገልጿል።
ከጥቂት ደቂቃ በኋላም በአቅራቢያው ከሚገኙ መኪና ውስጥ ተኩስ መሰማቱን የሚገልጽ መረጃ ደርሶት ወደ ስፍራው ሲያመራም የ17ና የ18 ዓመት ታዳጊዎች ራሳቸውን አጥፍተው መገኘታቸውን አስታውቋል። የከተማ ባለስልጣናት ጥቃት ከደረሰባቸውና ከሞቱት መካከል አንዱ በጥቃቱ የተጫወተ የማዕከሉ ዘብ መሆኑንም ተነግሯል። የሳንዲያጎ ፖሊስ አዛዥ ስኮት ዋህል በጋዜጣው መግለጫ ወቅት የጀግና ተግባር ነው የፈጸመው ማለት እንችላለን ሲሉም አድንቀው ያለምንም ጥርጥር ዛሬ ሕይወት አድኗልም ብለዋል። የከተማ ባለስልጣናት የሟቾቹ ስም ይፋ አላደረጉም። ነገር ግን የማዕከሉ አዛዥ የ8 አባት ልጅ መሆኑንም ተነግሯል። መርማሪዎቹ ጥቃት የተፈጸመበት ምክንያት እንዳልታወቀም ተናግረዋል። ነገር ግን በሳንዲያጎ ግዙፍ በሆነው መስጊድ ላይ ጥላቻ ያላቸው ሊሆኑ እንደሚችሉም ተጠርጣሪው ከጻፈው በመነሳት ያላቸው ጥርጣሬም ተናግሯል። እስራኤል በሊባኖስ በፈጸመችው ድብደባ የሞቱ ሰዎች ቁጥር ከ3000 ማለፉን የሊባኖስ ባለስልጣናት ተናግረዋል። የሊባኖስ ጤና ሚኒስቴር በእስራኤል ጥቃት የተገደሉ ሰዎች ቁጥር 3000 አልፏልም ብሏል። እስራኤልና ሂዝቦላ ዳግም ወደ ግጭት የገቡት የኢራን ጦርነት በተጀመረ በቀናት ልዩነት ነው። በሁለቱ ሀገራት መካከል በተደጋጋሚ የተኩስ አቁም ቢደረስም አሁንም ውጊያዎች እየተካሄዱ ሲሆን ሰኞ ዕለት የሟቾች ቁጥር 3020 ደርሷልም ተብሏል። ሊባኖስ ዳግም ወደ ጦርነት ተጎታ የገባችው በኢራን የሚደገፈው ሂዝቦላ የቴህራን መሪዎችና በኢራን ላይ ጦርነት መገደላቸውን በመቃወም እስራኤል ላይ ሮኬት በማስወንጨፍ ነው ጦርነቱ የተጀመረው። አርብ ዕለት እስራኤልና ሊባኖስ የተኩስ አቁማቸውን በ45 ቀን ቢያራዝሙም የሟቾች ቁጥር ግን እስካሁን ድረስ እየጨመረ ነው። ሁለቱ ሀገራት ዳግም ድርድራቸውን በሰኔ ወር መጀመሪያ ላይ ለመቀጠል ተስማምተዋል። የሊባኖስ ጤና ሚኒስቴር ከ400 በላይ ሰዎች የተገደሉት የተኩስ አቁም ስምምነቱ ከተደረሰ በኋላ እንደሆነ አስታውቋል። አሜሪካ ያደራደረችው ይህ የተኩስ አቁም ስምምነት እስራኤል የሂዝቦላ ወታደራዊ እንቅስቃሴ ለመመከት ጥቃት እንድትፈጽም ይፈቅዳል። ሊባኖስ ጥቃቶቹን አውግዛ አገሪቱ ዳግም ታጣቂ የያዙትን መሳሪያ ለመቆጣጠር የምታደርገውን ጥረት ዝቅ የሚያደርግ ነው ብላለች። አርብ ዕለትም ዳግም የተኩስ አቁሙ ከተራዘመ በኋላም እስራኤል በደቡባዊ ሊባኖስ የሚገኙ ወታደሮችን በማጥቃት በርካቶችን ገላለች ተብሏል። ቅዳሜ ዕለት በበርካታ ወታደሮች ላይ ጥቃት ብትፈጽምም አካባቢው ለቀው እንዲወጡ ቅድመ ማስጠንቀቂያ የሰጠችው ግን 9 ብቻ ናቸው። የዚያኑ ዕለት ሂዝቦላ በርካታ የድሮን ጥቃቶችን በእስራኤል ላይ መፈጸሙ ነው የተነገረው። ኢቦላ መጀመሪያ ከተገመተው በላይ በፍጥነት እየተሰራጨ ሊሆን እንደሚችል የዓለም ጤና ድርጅት ሐኪሞች እያስጠነቀቁ ነው። በዲሞክራቲክ ሪፐብሊክ ኮንጎ ዳግም የተቀሰቀሰው ኢቦላ 131 ሰዎች ሲገድል የዓለም ጤና ድርጅት ተወካዮች ከታሰበው በላይ በፍጥነት ሊሰራጭ እንደሚችልም አስጠንቅቋል። ዶክተር አኒሲያ ለቢቢሲ እንደተናገሩት ቁጥሩ በሽታው በሌሎች አካባቢዎች መዛመቱ ግልጽ ሆኗልም ብለዋል። እስከ ማክሰኞ ድረስም 513 ህሙማን መኖራቸውን በዲሞክራቲክ ሪፐብሊክ ኮንጎ የተመዘገበ ሲሆን በኡጋንዳ የአንድ ሰው ህይወትም አልፏል። ይሁን እንጂ መቀመጫቸውን ለንደን ያደረጉ የተላላፊ በሽታዎች ማዕከላት ሰኞ ዕለት ይፋ ባደረጉት ትንታኔ አሁን በኢቦላ መያዛቸው ያልታወቁ ህሙማን መኖራቸውና ከ1000 በላይ ሰዎች በቫይረሱ ተይዘው ሳይገኙ እንዳልቀረ እያስጠነቀቁ ነው። ባለፈው ሳምንት በሽታው ዓለም አቀፍ ድንገተኛ አደጋ ሲሉ ያወጁት የዓለም ጤና ድርጅት ኃላፊ ዶክተር ቴዎድሮስ አድሃኖም መጠኑና የበሽታው ፍጥነትም በጣም እንዳሳሰባቸው ተናግረዋል። በሽታው በሚያዝያ መጨረሻ ከመገኘቱ በፊት ለሳምንታት ቆይቷልም የሚል ስጋት አለ። አሁን የተቀሰቀሰው የኢቦላ ቫይረስ ዝርያ ክትባት የሌለው ሲሆን የዓለም የጤና ድርጅት ሌሎች መድኃኒቶችም መከላከያ ሊሆኑት የሚችሉ ከሆነ በሚል ምርመራም እያደረገ ነው። በኬንያ በነዳጅ ዋጋ መጨመር ምክንያት የተጠራው አድማ ከመንግስት ጋር ለመደራደር ተቋረጠ። የኬንያ ትራንስፖርት አገልግሎት ሰጪዎች በነዳጅ ዋጋ መጨመር ምክንያት በመላው ሀገሪቱ ለ2 ቀናት ያካሄዱት የስራ ማቆም አድማ ከመንግስት ጋር ድርድር ካደረጉ በኋላ ለጊዜው እንዲቋረጥ አደረጉ። እስከሚቀጥለው ማክሰኞ ድረስ አድማው የቆመው የትራንስፖርት ማህበራቱ ከመንግስት ጋር ለሚያደርጉት ድርድር አመቺ ሁኔታ ለመፍጠር ነውም ተብሏል። ሰኞና ማክሰኞ የተካሄደው የትራንስፖርት ማቆም አድማ ለጊዜው የተቋረጠ ዋና ከተማዋና ሌሎች የአገሪቱ ከተሞች እንቅስቃሴ ቀጥ እንዲል ካደረገ በኋላ ነው። የኬንያ የአገር ውስጥ ጉዳይ ሚኒስትር ኪፕቹምባ ሙርኮሜን እንዳሉት አድማውን ያስቆመው ስምምነት የተደረሰው ከህዝብ ትራንስፖርት ሰጪ ተወካዮች ጋር ምክክር ከተደረገ በኋላ በከፍተኛ ደረጃ ንግግሩ ለመቀጠል በመግባባታቸው ነው ተብሏል። ሰኞ ዕለትም ከመንግስት ባለስልጣናት ጋር ውይይት ከተደረገ በኋላ የአገሪቱ ኢነርጂ ሚኒስቴር ከፍተኛ ጭማሪ ተደርጎበት በነበረው የናፍጣ ዋጋ ቅናሽ መደረጉ
ቢገልጽም ተጨማሪ ቅናሽ በመጠየቅ አድማው ቀጥሎም ነበር። ከአድማው ጋር ተያይዞ በተከሰተ ጉዳት ቢያንስ 4 ሰዎች ሲገደሉ 30 ሰዎች ላይ ጉዳት መድረሱን እንዲሁም ከ700 በላይ ሰዎች መታሰራቸውን ባለስልጣናት እያስታወቁ ነው። የትራምፕ አማካሪ የግብጽ የውጭ ጉዳይ ሚኒስትር ጋር ተነጋገሩ። የግብጽ የውጭ ጉዳይ ሚኒስትር በድር አብደላቲም ቅዳሜ ዕለት ወደ አስመራ መሄዳቸው መዘገባቸው ይታወሳል። በዚያም ከፕሬዝዳንት አልሲሲ የተላከን መልእክት ለፕሬዝዳንት ኢሳያስ አፈወርቂም መስጠታቸው የተገለጸ ሲሆን የሁለቱ ሀገራት ግንኙነት ለማሳደግ የሚያስችል ስምምነቶች መፈጸማቸው ነው የተነገረው። ይህን ተከትሎ የፕሬዝዳንት ዶናልድ ትራምፕ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ብሉስት ትላንት ለሚኒስትሩ ስልክ ደውለውላቸዋል። የግብጽ የውጭ ጉዳይ ሚኒስትር እንደገለጸው ማሳድ ብሉስ በዚህ የስልክ ንግግር ወቅት ያነሱት የመካከለኛው ምስራቅ ጉዳይ፣ የሱዳን ግጭትና የአባይ ወንዝን የተመለከተ ነው። በተለይ የሱዳን ሁኔታ አስመልክቶ የግብጽ የውጭ ጉዳይ ሚኒስትሩ አገራቸው የሱዳን ሉዓላዊነትና የግዛት አንድነት እንዲሁም ማክበር የሚያስፈልግ መሆኑና ማንኛውም ከመንግስት ጋር ትይዩ ለሆኑት አካላት እውቅና መስጠት እንደማይገባ መግለጻቸው ሚኒስትሩ ተገልጿል። እንዲሁም ሰብአዊ እርዳታን ለማቅረብ እንዲቻል ጊዜያዊ ተኩስ አቁም መደረግ አለበት የሚል አቋም እንዳላቸው መናገራቸው ነው ያስረዱት። በሌላ በኩል ከማሳድ ብሉስ ጋር የተደረገው ውይይት የህዳሴ ግድብን፣ የምስራቅ አፍሪካን መረጋጋትና የቀይ ባህር ደህንነትን የተመለከተም ነበር ያለው ሚኒስትሩ በዚህም ጉዳይ ማብራሪያ እንደሰጡ አስታውቋል። የህዳሴ ግድብን በተመለከተ የአባይ ውሃ ለግብጽ የህልውና ጉዳይ መሆኑን ለትራምፕ አማካሪ የገለጹት ሚኒስትሩ የተናጠለ እርምጃዎችን እንደማትደግፍና ዓለም አቀፍ ሕግና የአገር ሉዓላዊነትን መከበር እንዳለበት አስረድተዋል። ማሳድ ብሉስ ወደ ግብጽ የደወሉት በአስመራና በካይሮ መካከል በተደረገው ውይይት ማግስት ሲሆን ይህም ጉዳዩ በአሜሪካ መንግስት ትኩረት እንደተሰጠው ማሳያ መሆኑን ተንታኞች እየተናገሩ ነው። በዋሽንግተን ዲሲ የሚገኘው የባህረ ሰላጤው ዓለም አቀፍ ፎረም ዋና ዳይሬክተር ዳንያ ታፌር ለአልጀዚራ በሰጡት ማብራሪያ የባህረ ሰላጤው ሀገራት በቀጠናው ውስጥ ውጥረት ይበልጥ እንዲባባስ ፍጹም እንደማይፈልጉ በአጽንኦት ሰጥተው አስረድተዋል። ታፌር እንዳብራሩት የእነዚህ ሀገራት ዋነኛ ፍላጎት በአሁኑ ወቅት የተደቀነባቸው ቀውስ በዘላቂነት የሚፈታ መፍትሄ ማግኘት ነው ያሉ ሲሆን የቴህራን የኒኩሌር መርሃ ግብር ለዋሽንግተን ዋነኛ ስጋት ቢሆንም ለባህረ ሰላጤው ሀገራት ግን ቀዳሚ አጀንዳቸው እንዳልሆነም ጠቁመዋል። እነዚህ የባህረ ሰላጤው ሀገራት ከኒኩሌር ጉዳይ ይልቅ አሁን እጅግ አሳሳቢ በሆነው የሆርሙዝ ወሽመጥ በአስቸኳይ እንዲከፈትና በኢራን መደበኛ ሚሳኤል የተደቀነባቸውን የደህንነት ስጋት ማስወገድ ላይ በእጅጉ እንደሚያተኩሩም ታፌር አስረድተዋል። አክለውም እኔን እንደማስበው ውጥረቱ ማርገብና የሁሉም ወገኖች ቅሬታና ስጋት ሊፈታ የሚችል ስምምነት ላይ መድረስ ለባህረ ሰላጤው ሀገራት ሁሉንም ነገር የሚያሳካ እጅግ ተመራጭ መፍትሄ ሲሉም ገልጸዋል። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንዲሆኑም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ